ምንም አልሆንም። እስከዛሬ ድረስ ኖሬያለሁ። ሰው ቤት እየሰራው ለራሴ መኖር አያቅተኝም። አንተ የፈለክበት መሄድ ትችላለህ። ለእኔ ግን አንድ ፈጣሪ አይደለኝ። እሺ ሌላ እባክሽ፣ እኔ እኮ ያልነገርኩሽ ትጨነቂብኛለሽ ብዬ ፈርቼ ነው። እና ደግሞ ግራ ተጋብቻለሁ። ምንም ግራ አትጋባ። ውስጥ ራስንና በዙሪያ ያሉ የሚወዱን ሰዎች አትጣ። በተለይ ደግሞ ቅምጥልን የመሰለች አፍቃሪ እንድታጣ አልፈልግም። በቃ በዚህ ሁኔታ አትቀጥል። አደይ፣ አንቺ መርሳት እንዴት ይችላል? አላውቅም፣ ግን በቃ እኔን ረስተህ የራስን ህይወት ለመኖር ሞክር። እኔን ፈልገህ የማይሆን ነገር ውስጥ ስትገባ ማየት አልፈልግም። በቃ እኔ አሁን ልሂድ። ቅምጥል ንገረኝ። ባቡሬ እንደ በጋ ስሩ መጎተት ነበር። በቃ ይቻለሽ አይደል? ሂጂ። እኔን ገፈተርሽ። አዎ ቲና፣ ይሄኔ አደይ ልታገኛት ነው እንጂ የምትወጣው። አዎ ቅራልሽ። እሱ የምታከሆነ አደይን ተንከባከባት። አትወጂኝም ነው እንዴ? ማን ይላልሽ? የምትችለውን እንጂ የማትችለውን ኬት አምጣታ ታደርጋለህ? ያዙ ሮማኒ አያሽ ነው። እሺ በቃ ተይው። እንዴ ገና እኮ ነው፣ ገና እንጫወታለን። አስ እንዴ ቆያ ደግሞ ታይ እንጂ ይኸውልሽ ከፈርሽና እያልሽ ደስ ይባል ሲሄዱ ይኸውልሽ ሰላም የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬም እንደተለመደው አዲስ ቪዲዮ መተናል ማለት ነው። እንግዲህ እኔ የፍቅር እናት በጣም ብልጥ አረጋት ነበረ። ነገር ግን አደይን ከቤት ማስወጣቷ ትልቅ ስህተት ነው ማለት ነው። ቤዛ የለችም። ቤዛ የሆነ ነገር ለማድረግ እየፈለገች ነው። ምናልባት የሆነ ሰዎች እየቀጠረች ነው። ለምን መሰላችሁ? አደይ ከቤት ስለወጣች ማንም ተንግዲህ ወዲያ የሚቆጣጠረኝ የለም። በዛ ላይ ደግሞ አሹ ዘበኛ ነበረ። አሹም ከቤት ወጥቷል ማለት ነው። አሹ ደግሞ ሩታን ሲስማት ግንባሯን ያችኛዋ በጣም ቀናች ከሚባለው በላይ አንቺ ትወጂዋለሽ ወይ ስትባል አይ እኔ አልወደውም ወንድሜ ነው እንጂ ሌላ ነገር ምንም የለም ትላለች። እሱ ደግሞ እንደ እህትነት ነው የሚያያት ሩታን። ሮማንን ነው የሚያፈቅረው። ሮማን ደግሞ ለመናገር እስካሁን ድረስ ፍቅሯን ለመግለጽ ምንም ነገር የለም። እየፈራችም ነው መሰለኝ እንጂ በጣም ነው የምትወደው፣ ታፈቅረዋለች። እሱም ያፈቅራታል። ግን ነግሯታል፣ እንደሚወዳት እንደሚያፈቅራት ነግሯታል። ግን እሷ አልተቀበለችውም። እኔ እንደ ወንድምነት እንጂ ማይህ እንደ ፍቅረኛ ላይህም፣ ስለዚህ ሁለተኛ እንዳታነሳብኝ ብለዋለች። ስለዚህ ቀደም ማለት ነው። ሩታ በጣም ነው የምትወደው። እያዝናናት እየጨፈረላት እስተሷ ጋር ቪዲዮ እየሰሩ እና ደግሞ ከእሱ ጋር ተሰራች እይታ አለው ማለት ነው። ከሩታ ጋር ከሰሩ እሱም የዚህ ፍቅር ይዞት ሩታን እየተጠጋ ነው ማለት ስልኳን ስለምትሰጠውና በስልኳ ደግሞ እሱ የእሱን ቪዲዮ ስለሚለቅ አሹ ምን ነው ጠፋ? አሹ ወዴት ሄድክ? አሹ የኔ ቆንጆ፣ አሹ የኔ ጀግና፣ አሹ በቃ አሹ አሹ ስለሚሉት በጣም እኔ ፍቅር ይዞኛል ከሞባይሉ። ጓደኞች፣ ቤተሰቦች በጣም ነው የሚወዱኝ። እስኪ አሁን ይህን ሰሞን ጠፍቼ ነበረ፣ እስኪ ልግባና ለያቸው ብሎ ከፍቶ ሲያየው አሹ የት ነህ? አሹ የት ጠፋህ? የሚል ነው እና በጣም ነው ደስ ያለው አሹ ማለት ነው እንደዛ ሲሉት በኮመንት እና ሮማን በጣም ቀንታ እሷን ግንባሯን ሲስማት ብድግ ብላ ጥላው ሄደች ማለት ነው። ለምን ጥላይ ሄደች? ምን አጠፋው? አስከፋዋት እንዲ አለይ መልሶ። እሷን ከመሳም ውጪ ከዚህ በላይ ማስከፋት አለ እንዴ? ያቺ ደግሞ እንዴ እሷ እኮ ትወድሃለች፣ ያው ፍቅሯን ስላልገለጸለችልህ እንጂ እሷ በጣም ነው የምትወድ፣ ቀንታ ነው ጥላ የሄደችው ስትለው ተነስቶ እየሮጠ ሄደ ማለት ነው እሷን ፍለጋ። ከዛን በኋላ አልወጡም። አደይ ደግሞ እኔ ግራ ግብት ያለ ነገር ነው ያዴ። ወይ አትይዥኝ አለቅኝ ያለው ብጤ እሷ ሀዲያ ዞራ ተመልሳ ኪንጎ ጋር መጣ። እንግዲህ ከኪንጎ ጋር እኔ ፍቅር የለኝም እያለችው፣ ኪንጎ ግን መቼም ቢሆን አገባሁም ወለድኩም
ከአንቺ ወደ ፍቅር ልቤ ውስጥ ሊቀመጥ አይችልም። በቃ አንቺ ተቆይተሻል፣ ተደላድለሽ ተቀምጠሻል በልቤ ላይ ነው ያለው። እንግዲህ ኪንጎ ይህን ሁሉ ሲዘረዝር እኔ አንቺን መቼም አረሳሽም፣ መቼም ቢሆን ልረሳሽ አልችልም፣ መቼም ቢሆን ከልቤ ልትወጪልኝ አያቺም። በቃ የልቤ ንግስት ነሽ። እኔ ሌላም አገባሽ ሌላም አገባው አንቺ በቃ ላስወጣሽ አልችልም እያለ እየዘረዘረ እየተናገረ እያለ ያቺ ቅምጥል ደግሞ ተኋላ እየሰማችሁ ነበር፣ እያለቀሰች ነበር። አይ ፍቅር ፍቅር በቃ አንዱ ለአንዱ ተፈላጊ ለፈላጊ አይገናኝም ማለት። አሁን እሱን በጣም ነው የምትወደው ኪንጎን ማለት ነው። በጣም ነው የምታፈቅረው። እሱ ደግሞ አዴን ነው የሚያፈቅረው። አዴን በጣም ይወዳል፣ ያፈቅራል። ከዚህ ቀደም ታስታወሳችሁ እንደውም የሆነ ክሎሮክስ ነው ምንድን ነው ካልጠጣሁ ብሎ በቃ ሞታለሁ እሷን ለእኔ ካልሆነች በፍጹም ብሎ እንደዛ እያደረገ ነበረ። ያው በስንት ግብዣ ነው የተወው። አሁን ደግሞ እሷ የምትወደው ዴቭን ነው። ዴቭን በጣም አንዳንድ ጊዜ የሆነ የወንድነት ምልክት የለውም። አንዳንድ ጊዜ ደግሞ ሴቶቹን አላስጠጋም ማለቱ ጥሩ ነው። ግን እሷን ከቤት እንድትወጣ ማድረግ የለበትም ነበር። ያለውን ነገር ለሴትዮዋ መናገር ነበረበት። ለአደይ የመጣውን ምግብ እኔ ነኝ የበላሁት፣ እሷ እንዲበላው ነበር ምግቡ የመጣው። ግን እሷ አልፈልግም፣ እኔ ምንም ለመብላት እንትን የለኝም ብላ ክፍሏ ሄጄ ነበር እና ከእሷ ክፍል ነው ይህንን ምግብ አንጥቼ እኔ የበላሁት ቢል ጥሩ ነበር። ማን ያመጣላት? ማን ነው እሷን እንደዚህ ለማድረግ የፈለገው ሲባል አይ ቤዛ ናት ይባል ነበረ። ነገር ግን እንደዛ አላደረገም፣ ምንም አላለም። ለምን እንደው አይገርመኝም። እሱ የሆነ ወይ ጠበቅ አድርጎ አይዝም ወይ ደግሞ ብቻ የኔ ቆንጆ ከዚህ በላይ የለም፣ የተኔ ቆንጆ ውጪ ሌላ ምንም የሚለው ነገር የለም ማለት ነው። እንግዲህ ወደ ሊሊ ስንመጣ ደግሞ ሊሊዬ ብቻ ባርችን እየወደደችው ነው የመጣችው። ሲሄድ ለምን ትሄዳለህ አትቆይም እንዴት ትላለች። እሱ ደግሞ ውጭ ይሆናል። ውጭውን የሚልበት ምክንያት አንደኛ ስራ ነው ይላል። የሆነ ሌብነትም ሊሆን ይችላል፣ ሰው ማገትም ሊሆን ይችላል። እሱ ግን ውጭውን የሚለው እሷ እንድትናፍቀውና ወዴት ልክን ነው እያለች እንድትከተለው ስለሚፈልግ ብቻ ነው ባርችና ያው እሱ በጣም ይወዳታል፣ ያፈቅራታል። ነገር ግን ፍቅሩንም ምኑንም አልነገራትም። እስካሁን ድረስ ምንም የነገራት ነገር የለም። ግን እሷም የኔ ቆንጆ ምናምን ሲላት በፊት አይ አትበላይ ትል ነበር። ዛሬ ግን የኔ ቆንጆ ሲላት ምንም አትልም። እና እንግዲህ ኤላን ረስታ ወደ ባርች ልትዘዋወር ይመስለኛል። እርግጠኛ ነኝ ሁለቱም ይፋቀራሉ። እሱም ተስፋ ሀገር ይቀርና እሷኑ ሊንከባከብ ይችላል።